Israel and Iran continue to trade fire. This is the biggest escalation in this war. የካቲት 28 2026 የፈነዳው የፋርስ ምድር ጦርነት ዛሬም የመርጋቱ ነገር አሳሳቢ ሆኖ ቀጥሏል። በህግ ያልታሰረ የተኩስ አቁም ስምምነት፣ ግራጋቢ መግለጫ፣ ያልጠራ የቅድመ መወያያ አጀንዳ ነጥብ፣ አንዴ 10 ሌላ ጊዜ 14 በሚል ከኢስላማባድ እስከ ዋሽንግተን ከሞስኮ እስከ ቤጂንግ የሚደርሱ ውይይቶች ቢደረጉም አሁን ላይ ዳግም ጦርነቱን ከመቀስቀስ አላዳኑትም ሲሉ የፖለቲካ ታዛቢዎች ይናገራሉ። አሁን ዳግም የመካከለኛው ምስራቅ ጦርነት አገርሽቷል። ሄዝቦላም ሁቲም እንዲሁም ሌሎች የኢራን አጋር ኃይሎች አክሲስ ኦፍ ሬዚስታንስ የሚባሉት ወደ ጦርነቱ ሊቀላቀሉ ይችላሉ የሚለው ደግሞ ሌላ ውጥረትን አርግዟል። እንደ ወል ስትሬት ጆርናል ዘገባ እስራኤልና ኢራን እርስ በርስ የሚሳይልና የአየር ጥቃቶችን የተለዋወጡ ሲሆን ይህንኑ ተከትሎ በመካከለኛው ምስራቅ ያለው የጦርነት ስጋት በከፍተኛ ሁኔታ ተባብሷል። በጥቃቶቹ ሳቢያ በቀጠናው የተቀሰቀሰው አዲስ ውጥረት ይበልጥ ሊፋፋም ይችላል የሚል ስጋት በዓለም አቀፍ ደረጃ መፈጠሩም ተሰምቷል። ይህ የእርስ በርስ የጥቃት ልውውጥ ለሁለት ወራት ያህል ቆይቶ የነበረውን ደካማ የተኩስ አቁም ስምምነት ለአደጋ ያጋለጠም ሆኗል። ባለፈው ሚያዝያ ላይ የተደረሰው የተኩስ አቁም ስምምነት ስራ ላይ ከዋለ ወዲህ ሁለቱ ተቀናቃኝ ወገኖች እርስ በርስ ያነጣጠሩ ቀጥተኛ ጥቃቶችን ሲሰነዝሩ ያሁኑ የመጀመሪያ መሆኑም ተነግሮለታል። ሁለቱም ወገኖች በርካታ ዙር የተከፋፈሉ ጥቃቶችን ተለዋውጠዋል። ይህ አዲስ የተከፈተው የተከታታይ ጥቃቶች ልውውጥ ቀጠናውን አንጻራዊ መረጋጋት ሰጥቶት የነበረውን የተኩስ አቁም ስምምነት ሙሉ በሙሉ ለውድቀት የዳረገና አካባቢውን ወደ ከፋ ጦርነት የሚመልሰው መሆኑም እየተመላከተ ነው። ሁኔታው በቀጠናው ያለውን ውጥረት ይበልጥ ያባባሰው ሲሆን ዓለም አቀፉ ማህበረሰብም ጉዳዩን በትኩረት እየተከታተለው ይገኛል። የቴህራን ባለስልጣናት እስራኤል በቤይሩት ደቡባዊ የከተማ ዳርቻዎች በሚገኙ የመኖሪያ ህንፃዎች ላይ ላደረሰችው የቦምብ ናዳ ቆራጥና ከባድ ምላሽ እንደሚሰጡ አስቀድመው ዝተው ነበር። የኢራን ፓርላማ የብሔራዊ ደህንነትና የውጭ ፖሊሲ ኮሚቴ ቃል አቀባይ ኢብራሂም ረዛኢ በማህበራዊ ሚዲያ ባጋሩት መልእክት በዳዬ ላይ ለተፈጸመው ጥቃት ለጽዮናዊው አገዛዝ ቆራጥና አሰቃቂ ምላሽ እንሰጣለን፣ ዛሬ ምሽት በተያዙት ግዛቶች ላይ ሰማዩን ተመልከቱ ሲሉ አስጠንቅቀው ነበር። ዘጋርዲያን እንደዘገበው ይህ የኢራን ማስጠንቀቂያ የተሰማው የእስራኤል ጦር በሊባኖስ ዋና ከተማ ቤይሩት የሚገኘውን የሂዝቦላ ይዞታ በማነጣጠር በሁለት የመኖሪያ ህንፃዎች ላይ የአየር ጥቃት መፈጸሙንና ይህም ለሰው ህይወት መጥፋት ምክንያት መሆኑን ተከትሎ ነው። የእስራኤል መከላከያ ሰራዊት አይዴፍ እንዳስታወቀው ደግሞ ኢራን ወደ እስራኤል ግዛት ያነጣጠረ ሁለተኛ ዙር የሚሳኤል ጥቃት ሰንዝራለች። ይህ የኢራን ሁለተኛ ዙር ጥቃት በቀጠናው የተነሳውን ከፍተኛ የጦርነት ስጋት ይበልጥ ውጥረት ውስጥ የከተተ ሲሆን የእስራኤል የአየር መከላከያ ስርዓቶችም ጥቃቱን ለመመከት በተጠንቀቅ ላይ ቆመዋል። እስራኤል ቤይሩት ላይ በፈጸመችው ጥቃት የሁለት ሰዎች ህይወት ሲያልፍ 20 የሚሆኑት ደግሞ የአካል ጉዳት እንደደረሰባቸው የሊባኖስ ጤና ሚኒስቴር መረጃ አጋርቷል። እስራኤል በሁለት ግንባር ጦርነት ስለመግጠሟም አመላካች ሆኗል። የቀጠናው ውጥረትም አሁን ላይ ወደ ከፋ ደረጃ መሸጋገሩ ተሰምቷል። የእስራኤል የአየር ኃይሎችን በኢራን ዋና ከተማ ቴህራን፣ በታብሪዝና በኢስፋን ከተሞች ከፍተኛ ጥቃት ማድረሳቸውም ተዘግቧል። ፕሬዚዳንት ዶናልድ ትራምፕ እስራኤልና ኢራን እርስ በርስ የሚሰነዝሩትን ጥቃት በአስቸኳይ እንዲያቆሙም ጠይቀዋል። ፕሬዚዳንቱ ትሩዝ በተሰኘው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አጭር መልእክት እስራኤልና ኢራን እርስ በርስ መተኳኮሱን በአስቸኳይ ማቆም አለባቸው ሲሉ አሳስበዋል። ከዋይት ሀውስ የተገኙ መረጃዎች እንደሚያሳዩት የፕሬዚዳንት ትራምፕ አስቸኳይ ጥሪ የመጣው በቀጠናው እየተባባሰ የመጣውንና ወደ ሰፊ ቀውስ ሊያመራ የሚችለውን ወታደራዊ ፍጥጫ ለማርገብ ካለው ስጋት መሆኑ ተገልጿል። የእስራኤል መከላከያ ሰራዊትም እስካሁን ድረስ ከኢራን የተተኮሱትን ሁሉንም ባላስቲክ ሚሳይሎች ማክሸፉን ይፋ አድርጓል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ ለእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስልክ በመደወል ያጸፋ ጥቃት እንዳይሰነዝሩ ቢያሳስቡም ኔታንያሁ ግን ከማጥቃት አልተመለሱም። ፕሬዚዳንት ትራምፕ አክለውን በኔታንያሁ እንዳልተደሰቱና ይህ ድርጊት ከቴህራን ጋር እየተደረገ ላለው ድርድር ምንም እንደማይረዳም ከመናገር አልሸሸጉም። ይህ የሁለቱ መሪዎችና ወዳጆች ኔታንያሁና ትራምፕ አለመግባባት በመካከላቸው መቃቀር ሊፈጥር ይችላል የሚሉ መላምቶችም በርከት እንዲሉ አድርጓል። ፕሬዚዳንት ትራምፕ ከፋይናንሻል ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ አሜሪካም ከኢራን ጋር የምታደርገውን ማንኛውም ስምምነት ኔታንያሁ ከመቀበል ውጭ ሌላ አማራጭ እንደማይኖራቸው ተናግረዋል። ትራምፕ ሲያብራሩም እኔ ነኝ የመጨረሻው ውሳኔና ትዕዛዝ የምሰጠው ሲሉ ተደምጧል። ይህ የትራምፕ ንግግር የምዕራብ ኢየሩሳሌም ባለስልጣናትን ሳያስቆጣ እንደማይቀር መገመት አያዳግትም። በሌላ በኩል ፕሬዚዳንት ትራምፕ ለፎክስ ኒውስ በሰጡት ማብራሪያ ዋሽንግተን ከኢራን ጋር የሰላም ስምምነት ለመፈራረም እጅግ በጣም ተቃርባ በነበረበት ወቅት ይህ ጥቃት መከሰቱ ድርድሩን ሊያደናቅፈው እንደሚችል ከፍተኛ ስጋት እንዳላቸው ተናግረዋል። ሌላው አልጀዚራ ይዞት የወጣው መረጃ እንደሚያመላክተው በኢራን ይደግፋሉ የሚባሉት
የየመን ሁቲዎች በእስራኤል መርከቦች ላይ ስኬታማ ጥቃቶችን መፈጸማቸውን ሲሆን የተወሰኑትንም በቀይ ባህር ውስጥ ማስጠማቸውን እንደገለጹ አስነብቧል። ሁቲ የእስራኤል ብቸኛ ወደ እስያ መውጫና መግቢያ በር እንዲሁም የቀይ ባህር መተላለፊያ የሆነውን የኢላት ወደብ ሙሉ በሙሉ እንዲዘጋ በማድረግ ረገድ ተሳክቶልኛል ሲል መግለጫ አውጥቷል። የሁቲ ወታደራዊ ቃል አቀባይ የያህያ ሳሪ የተጣለው እገዳ ሙሉ የባህር ላይ ከበባ በመሆኑ ማንኛውም የእስራኤል መርከብ ቀጠናውን ለማለፍ በምታደርገው ሙከራ ላይ የሚሳኤል ጥቃት ይፈጸምባታል ሲሉም አስጠንቅቀዋል። ሌላ አንድ የሁቲ የፖለቲካ ባለስልጣን በሰጡት መግለጫ እስራኤል በየመን ላይ ጥቃት ለመሰንዘር ከሞከረች ሁኔታ ወደ ከፋ ቀጠናዊ ግጭት እንደሚያመራም አስገንዝበዋል። የየመን ሁቲዎች በቀደሙት ግጭቶች የእስራኤል መርከቦች በባብኤል መንደብ በኩል እንዳያልፉ እና እንዳይንቀሳቀሱ ማድረጋቸው ይታወሳል። ቡድኑ ወደፊት ለማድረግ ያቀደውና እስካሁን በስኬት የፈጸመው በተለያዩ ባላስቲክ ሚሳኤሎችና የሃይፐርሶኒክ ሚሳኤሎች ቀጥተኛ ጥቃቶችን መሰንዘር እንዲሁም በቀይ ባህር ላይ ፈንጂዎችን ማጥመድ ነው። የሁቲ አሁናዊ መግለጫ እንደሚያሳየው ጦርነቱ ከእስራኤልና ኢራን ተሻግሮ ሌሎች ቡድኖችም ነፍጥ እንዲያነሱ በር መክፈቱን ያመላክታል ሲሉ የፖለቲካ ተንታኞች እየተናገሩ ነው። በመጨረሻም የኢራን የጦር ኃይሎች በእስራኤል ላይ ሲያካሂድ የነበረውን ወታደራዊ እርምጃ ማጠናቀቁን በይፋም አስታውቋል። ይሁን እንጂ እስራኤል በሊባኖስም ሆነ በኢራን ላይ ዳግም ጥቃት የምትሰነዝር ከሆነ ብርቱ ምላሽ ይጠብቃታል ሲሉ የኢራን ባለስልጣናት ማስጠንቀቃቸውን ቀጥለዋል።